በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 5 ሙሴና አሮን በፈርዖን ፊት። ከዚያ በኋላ ሙሴና አሮን ወደ ፈርዖን ገብተው እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድያም በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም የእስራኤል ልጆች እለቅ ዘንድ ቃሉን የምሰማ እርሱ እግዚአብሔር ማን ነው አለ። እግዚአብሔርን አላውቅም፣ እስራኤልንም ደግሞ አልለቅም አለ። እነርሱም ቸነፈር ወይም ሰይፍ እንዳይጥልብህ የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔርም እንድንሰዋ የዕብራውያን አምላክን ጠራን አሉት። የግብፅ ንጉሥ እናንተ ሙሴና አሮን ሕዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም ለሕዝቡ አለ፣ እነሆ ሕዝቡ በምድር በጣም በዝቷል፣ እናንተ ከስራችሁ አሳርፋችኋል። ፈርዖንም በዚያን ቀን የሕዝቡን አሰሪዎችና ጸሐፊዎች እንዲህ ሲሉ አዘዙ፣ እንደ ወትሮ ለጡብ ስራ ደግሞም ገለባ ለሕዝቡም አትስጡ። ነገር ግን እነርሱ ሂደው ለራሳቸው ገለባ ይሰብስቡ። ቀድሞ ያደረጉት የነበረውንም የጡብ ቁጥር እንዲሁ በየቀኑ በእነርሱ ላይ አድርጉ። ምንም ከእነርሱ አታጉድሉ፣ ስራ ሰልችተዋልና። ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮሃሉ። በዚያን ሰዎች ላይም ስራውን ይከብድባቸዋል። ይህም ብቻ ያስባሉ፣ ከንቱ ቃላም አያስቡም። የሕዝቡም አሰሪዎችና ጸሐፊዎች ወጡ። ሕዝቡንም ፈርዖን እንዲህ ይላል፣ እንግዲህ ገለባ አይሰጣችሁም። እናንተ ሂዱ፣ ከምታገኙበት ስፍራ ገለባ ሰብስቡ፣ ከምትሰሩትም ጡብ ግን ምንም አይጉደል አሏቸው። ሕዝቡ ሁሉ ስለ ገለባ እብቅ ሊሰበስቡ በግብፅ ምድር ሁሉ ተበተኑ። አሰሪዎቹም ገለባ ተቀበሉት እንደነበረ ጊዜ የቀን ስራቸውን ጨረሱ እያሉ ያስቸኩሏቸው ነበር። የፈርዖን ሹሞችም ቀድሞ ታደርጉት እንደነበራችሁ እንደ ትናንትናውና እንደ ትናንት በስቲያውም የተቆጠረውን ጡብ ዛሬ ስለምን አትጨርሱም እያሉ በእስራኤል ልጆች ላይ የተሾሙት አለቆች ይገርፉ ነበር። የእስራኤል ልጆች አለቆችም ወደ ፈርዖን ገቡ። ለምን በአገልጋዮችህ እንዲህ ታደርጋለህ? ገለባ አይሰጧቸውም፣ ጡቡንም ስሩ ይሏቸዋል። እነሆ አገልጋዮቹ ይገፋሉ፣ ግፍም በአንተ ሕዝብ ላይ ነው ብለው ጮሁ። እርሱ ግን እናንተ አርፋችኋል ቦዝናችኋልም፣ ስለዚህ እንሂድ ለእግዚአብሔር እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባም አይሰጧችሁም፣ የጡቡን ቁጥር ግን ታመጣላችሁ አላቸው። የእስራኤል ልጆች አለቆችም ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታጉድሉ ባሏቸው ጊዜ ነገሩ እንደገፋባቸው አዩ። ከፈርዖን ዘንድ ሲወጡ ሙሴና አሮንንም በፊታቸው ቁመው ተገናኟቸው። እነርሱ በፈርዖን በሹሞች ፊትም ሽታችንን አግምታችኋልና ይገድልንም ዘንድ ሰይፍን በእጁ ሰጥታችኋልና እግዚአብሔር ይመልከታችሁ ይፍረድባችሁ አሏቸው። ሙሴ ወደ እግዚአብሔር ያቀረበው አቤቱታ። ሙሴ ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህን ሕዝብ አስከፋክ? ስለምንስ ላከኝ? በስምህ እናገር ዘንድ ወደ ፈርዖን ገባሁ። ወዲህ ይህን ሕዝብ አስከፍቷልና አንተም ሕዝቡን ከቶ አላዳንከውም አለው። ምዕራፍ 6 የእስራኤል ከግብፃውያን አርነት በመውጣት እንደተረጋገጠ። እግዚአብሔር ሙሴን አለው፣ በጸናች እጅ ይለቃችኋልና በተዘረጋች ክንድ ከምድሩ አስወጥቶ ይሰዳችኋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔር ሙሴን ተናገረው አለውም፣ እኔ እግዚአብሔር ነኝ፣ ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚስል አምላክ ተገለጥኩ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የነበሩትንም የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆመው። ደግሞ እኔ ግብፃውያን የገዟችሁን የእስራኤልን ልጆች ለቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ። ስለዚህ
ፈጥነህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃዊ ተገዥም አወጣችኋለሁ፣ ከባርነትም አድናችኋለሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔም ሕዝብ ትሆኑኛላችሁ፣ እቀበላችሁም አምላክም እሆናችሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆነው ታውቃላችሁ። ለአብርሃም ለይስሐቅ ለያዕቆብ እሰጣት ዘንድ እጄን ወደ ዘረጋሁባት ምድርም አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህንን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከስራቸውም ክብደት የተነሳ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ግባ፣ የእስራኤል ልጆችን ከአገሩ ይለቅ ዘንድ ለግብፅ ንጉሥ ለፈርዖን ንገረው። ሙሴ በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም፣ እንዴት ፈርዖን ይሰማኛል? እኔም አንደበተ ርቱዕ አይደለሁም ብሎ ተናገረ። እግዚአብሔር ሙሴን አሮንን ተናገራቸው። የግብፅ ንጉሥ ፈርዖን የእስራኤል ልጆችን ከግብፅ እንዲያወጣቸው ይነግሩ ዘንድ አዘዛቸው። የሙሴና የአሮን ትውልድ የአባቶቻቸው ቤት አለቆች እነዚህ ናቸው። የእስራኤል የበኩር ልጅ የሮቤል ልጆች ሄኖሃ፣ ፈሉስ፣ አስሮን፣ ከርሚ። እነዚህ የሮቤል ትውልድ ናቸው። የስምዖን ልጆችም ይሙኤል፣ ያሚን፣ አዑድ፣ ያኬን፣ ሱሃር፣ የፌኒቃዊ ልጅ ሳኡል። እነዚህ የስምዖን ትውልድ ናቸው። እነዚህም እንደ ወገኖቻቸው የሌዊ ልጆች ስሞች ናቸው። ጌዶሶን፣ ቀዓታ፣ ሜራራ ናቸው። የሌዊ የሕይወት ዘመን 137 ዓመት ነበር። የጌዶሶንም ልጆች የአባታቸውን ወገን ሎቢን፣ ሰሚኢ ናቸው። የቀዓታ ልጆች እንበር፣ ይስዓር፣ ኬብሮን፣ ኡዛኤል ናቸው። የቀዓታ የሕይወት ዘመንም 133 ዓመት ነው። የሜራራ ልጆች ሞሃሊ፣ ሐሙስ ናቸው። እነዚህም እንደ ትውልዳቸው የሌዊ ትውልድ ናቸው። እንበርም የአባቱ ወንድም ልጅ ዮካባድን አገባ። አሮንና ሙሴን እህታቸውንም ማርያምን ወለደችለት። የእንበርም የሕይወት ዘመን 137 ዓመት ነበር። የይስዓር ልጆችም ቄሮ፣ ናፎግ፣ ዘክር ናቸው። የኡዛኤል ልጆች ሚሳኤል፣ ኤልሳፋ፣ ሴተር ናቸው። አሮንም የአቢናዳብን ልጅ የነአሶንን እህት ኤልሳቤትን አገባ። እርሷ ናዳብንና አብዮድን፣ አልዓዛርን፣ ኢታማርን ወለደችለት። የቄሮ ልጆች አሴር፣ ሕልቃና፣ አብያሳፍ ናቸው። እነዚህ የቄሮ ልጆች ትውልድ ናቸው። የአሮን ልጅም አልዓዛር ከፋትሄል ልጅ ሚስት አገባ። እርሷ ፈናሐስን ወለደችለት። እነዚህ በየወገናቸው የሌዋውያን አባቶች አለቆች ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር ከሰራዊታቸው ጋር የእስራኤልን ልጆች አወጡ ያላቸው ናቸው። እነዚህ የእስራኤል ልጆችም ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነሱም ሙሴና አሮን ናቸው። እግዚአብሔር ለሙሴ እና አሮን የሰጠው ትእዛዝ። እግዚአብሔርም በግብፅ ሀገር ሙሴን በተናገረው ቀን እንዲህ ሆነ። እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴ በእግዚአብሔር ፊት እነሆ እኔ አንደበተ ርቱዕ አይደለሁም፣ እንዴትስ ፈርዖን ይሰማኛል አለው።